ወጣት ሴቶች ደግሞ በምንድነው የሚለው በብልጭልጭ ነገር ፈተናቸው ወጣት ሴቶች ሲያስቀምጣቸው ብልጭልጭ ወይም ብርቅርቅ ነገር ይሄ የሚያጓጉ ነገሮች ጌጣጌጡ ምናምኑ ነው ይፈተናል እንዳልኩት ልባም ሴት ስትሆን ከእግዚአብሔርና ከፈጣሪ አታርቅህም እንደየሃይማኖት በሃይማኖት ላይ እንድትጠነክር ብርታት ነው የምትሆነው እንደው የትኛውም ሲቹዌሽንስ ቢሆን እስከ መጨረሻው ሰዓት ድረስ አብራ እምትሆነች የምትፈልገውን ያዘች ነች ያዘችውንም የምትፈልግ ነች ተረዳኝ ቅኔ ነው ልባም ሴት ግን ዛሬ ያለህን አይደለም የምታየው ተረተኛላል ነገ መሄድ የምትችልበት ህልምህን ነው የምትገዛው ሐሳብህን ነው የምትገዛው ሌሎች ሰዎች ማየት ያልቻሉትን እሷ ማየት ትችላለች እዛ ሰው ላይ ተረተኛ ልብሱን መቆሸሽ ሳይሆን የልቡን ቅንነት ነው የምታየው እግዚአብሔርም ይረዳታል እውነት ለመናገር ሶ ምን አይነት ሴት ነች ታዲያ ልባም ሴት ኦር ደግሞ ውድ የምትባል ሴት ልባም ሴት ማለት ልብን እንጂ ኪስን ማታይ ነች የምሬ ነው አሁን ቀልድ ይመስላል ያስቅ ይችላል አንዳንድ በጣም ፈታ ያሉ ሰዎች ማለት ነው የደሃ ሰው ወንድ አባባል ነው ይለዋል ግን እንደኔ ኤክስፒሪየንስ ቢኖራችሁና የብዙ ሰዎችን ችግር የምትሰሙ ብትሆኑ ከኪስ በላይ ልብ በጣም ኢምፖርታንት እንደሆነ ይገባችኋል ሁሉ ኖሮ ሁሉ ማጣት እንዳለ ይገባችሁ ነበር ሁሉ ኖሮ ሁሉ ማጣት ሁሉ ኖሮ ለቅሶ እንዳለ ሁሉ ኖሮ መጣ ለቅሶ ሐዘን ሁሉ ኖሮ የት ነች አልገባች የሚል ለቅሶ እቺ ታረገች አላረገ ሰው ያብዳል ገብቷል አይደለም እና የሰው ልጅ ወይም ደግሞ ልባም ሴት ስለ ልባም ሴት አምናሩ ልባም ሴት ኪስን ሳይሆን ልብን ነው የምታየው እንዳያስቃችሁ አሁን ደጋግሜ ነው መግራችሁ ማንንም ሰው አሁን በቃ ጄኔሬሽኑ ተለውጦ ይሄ አባባል የሚያስቅ እስኪሆን ድረስ ደርሷል ግን እውነት ሴት ልጅ የምታየው ልባም ሴት ከሆነች ጥረቱን ልፋቱን ሐቀኝነቱን ለሰዎች ያለውን ክብር እታል ቢያጣም ቢያገኝም እንደማይቀየርባት ጥሏት እንደማይሄድ ዋጋ እንደሚከፍል ለሷ የምታየው አይታል ኪስ ውስጥ ያለው ኪስ መምላት አይደለም ከሃዲነቱን አለመሆኑን ተረተኛ ትንሽ ነገሮች ሲሳኩለት ላሽ በይላታል አይላትም ያንን የውስጡን ማንነቱን ነው የምታየው ተረተኛል ሶ ህሊናውን አስተሳሰቡን የስነ ጥንካሬውን ምክንያቱም በነገራችን ድህነት የማይራገፍ የሚመስላቸው ሰዎች በጣም ተሳስታቸዋል በጣም ያጭር ጊዜ ለውጥ ነው የሰው ልጅ ከድህነት ወደ ሀብት ለመለወጥ ወይም ደግሞ ራሱን ለመቻልና የተሻለ ቦታ ለመቆም የ3-4 ዓመት ልፋት ነው የብዙ ሰዎች ህይወት አይና እኔ በቅርብ ማቆ ፋሚሊ ውስጥም ስላለ ነው ያ በቃ ያጭር ጊዜ ለውጥ ነው የሰው ልጅ በቃ ትንሽ ጊዜን የሚፈልገው ህይወቱ የተስተካከለ ለመሆን ከመሆን ካለመሆን የ2-3 ዓመት ዴዲኬሽን ነው ከዛ ለራስን የቻልክ መስመር የተከፈተልህ ይሄዳል በተለይ ደግሞ ሐቀኛና አይደለም ህሊናህን የምትኖር ከሆነ ሶ ልባም ሴት አተኩራ የምታየው ይሄ ነው ሌሎች ሰዎች ማየት ያልቻሉትን እሷ ማየት ትችላለች እዛ ሰው ላይ ተረተኛ ልብሱን መቆሸሽ ሳይሆን የልቡን ቅንነት ነው የምታየው እግዚአብሔርም ይረዳታል እውነት ለመናገር የልቡን ቅንነትና የሥራ ትጋቱን ነው የምታየው እና አንዳንድ ሰዎች ግን በቃ አሁን ላይ ያለውን ነገር ብቻ ስለሚያዩ አሉ ኦፍ ኮርስ አይደል ሰው የሚለወጥ የማይመስላቸው ሰው የሚሻሻል የማይመስላቸው ጥራቱን ልፈቱን በፍጹም አፕሪሺየት ወይ ማድነቅ የማይፈልጉ ባለቀ ነገር ላይ መግባት የሚፈልጉ በተጠናቀቀና በቃ ብለህ እጅን ታጥበ መግባት የሚፈልጉ ሰዎች አሉ አምኖ ብሌሚንግ ዘም ብሌም ያርኳር እያወራን ያለ ነው ስለ ልባም ሴት ስለሆነ ነው እንጂ መብታቸው ይሲ ሶ ፎከስ ያረከው ማቴሪያሊስቲክ ከሆነ ባለቀለት ላይ ስትገባ ፍቅሩም እንደዛው ነው አይደል ወንዱም እኮ ያለቀለት ላይ ስትመጪ ኦፍ ኮርስ ወንዶች ነን አይደል እኛን ሳይሆን ስታተሳችን እንደፈለግሽ እንገምታለን አይደል ማንንም ሰው የግልጽ የሆነ ነገር እኮ ነው በቃ ተገምታለን ምክንያቱም ድሮ ዞር ብሎ የሚያይ ሰው አሁን ዞር እያለ ሲያይ ኦኬ ሶ እኔ አይደለም ኢምፖርታንቱ ማለት ነው ስታተሴ ነው ትላለህ ማለት እኔ እያልኩ አይደለም ስለ ኪሩቤር እያወራው ሳይሆን ኢን ጀነራል ማንንም ሰው ኦፍ ኮርስ እንገምታለን ሶ ልባም ሴት ግን ዛሬ ያለህን አይደለም የምታየው ተረተኛላል ነገ መሄድ የምትችልበት ህልምህን ነው የምትገዛው ሐሳብህን ነው የምትገዛው ብዙ ሰዎች ደግሞ ገንዘብ የላችሁም ተብለው ግን ጥንካሬያቸው አልታየላቸው አይደለም ዛሬ ተለውጦ ያለው ይልም ሶሻል ሚዲያ ላይ የምናውቃቸው ሰዎች ይልም ደሃ ስለሆኑ ተተተው ዛሬ ግን ትልቅ ደረጃ ደርሰው ሰው ሁሉ ለማግኘት የሚጓጓላቸው ሰዎች ይልም ያ ማን ያልኩ እንደሆነ ይገባቸዋል አይደል ያ ስለሌላቸው የተተው ግን አሁን ላይ ምን ብዙ ሰው የሱ ቢስት በሆንኩ የምትላቸው አይነት ሰዎች ከቅንነታቸው ከስነ ምግባራቸው ከስራቸው አብሮ ለመታየት ራሱ የምትጓጓቸው ሰዎች አሉ አይደል ስለዚህ ልባም ሴት ግን ያየቻለች አብራ የሆነች አይታል ስለዚህ አሁንም ይሄንን ስል ይሄንን ሁሉ ነገር ያለው ወንድ ሆኖ ረተኛል ኳሊቲውን ማየት ማትችል ማቴሪያሊስቲክ የሆነ ነገሩን ማታየው ልባም ሴት ነሽ ልትባል አትችልም በእኔ አመለካከት ተረተኛል አይደለም ምክንያቱም ልብ ነው የምታየው ልባም ሲባልኩ በቃ ልብ ነው የምታየው ማለት ነው በሌላ አባባል እንግዲህ ሜቢ የሃይማኖቱን ሳይሆን በእኔ አረዳድ ብዬ ሲጀምር ተናግራለሁ አይደል ሁለተኛው ደግሞ ታማኝና ልቧ አርፍ ያለ ነው ታማኝ ነች
ተረተኛን ታማኝነቷ ግን ላንተ ብላ ሳይሆን ለወንድ ብላ ሳይሆን ለራሷ ስትል ነው። የፈለገ ብትጎዳ የፈለገ ወንድ እንትን ቢላት ይሄ ማንነቷ አይነቃነቅም። በቃ ታማኝ ነች። ይሲ ለማን ነው የምትታመነው? ለሰውየው ብላ ሳይሆን ለራሷ ክብር ስላላት ነው፣ ለራሷ ቫልዩ ስላላት ነው በቃ የምትታመነው። ልቧም ርፍ ያለ ነው። አይኗ ሌላ ቦታ አይቀላውጥም። ብታይ እንኳን ለመለወጥ ለመሻሻል ኢንስፓየር ለመሆን እንጂ የሰው ህይወት ውስጥ ለመግባት ወይም ደግሞ ባቋራጭ ለማደግ አይደለም። ተረተኛን በቃ ልቧ ርፍ ያለ ነው ሲባል እንደዚህ ነው። በቃ ታመን በፍጹም አትከዳ። በየትኛውም አይነት ሲቹዌሽን ውስጥ ብትሆን አትከዳ። አብርሃነች ዋጋ ትከፍላለች። ልክ መጽሐፍ ቅዱስ ላይ ሰው ሲጋባ ቃል እንደሚጋባው አጣነጣ ተብሎ እንደሚባለው አሁን ኮሜንት ላይ አሁን ወንድ እንደዛ አይደለም እንደዚህ የምትሆንለት እኔ ስለ ልባም ሴት ነው ያወራለሁት። ተረታሽኛል አይደለም? እንዳልኩት ታማኝ ነች፣ ልቧ የታመነ ነው፣ በዋጋ ትከፍላለች። አብራ ይሲ በየትኛውም ሲቹዌሽን ውስጥ ቢሆን እስከ መጨረሻው ሰዓት ድረስ አብራ የምትሆን ነች። የምትፈልገውን የያዘች ነች፣ የያዘችውንም የምትፈልግ ነች። ተረዳኝ? ቅኔ ነው። የምትፈልገውን የያዘች ነች፣ የያዘችውንም የምትፈልግ ነች። እንደዚህ አይነት ሴት ልባም ሴት ነች። ገብቷል? በቃ ልቧ አንድ ቦታ ነው። ጥረቷ ሁሉ ያንን ህይወት ለማሻሻል ያንን ህይወት ለማሳደግ ነው። የተሰበሰበ ነው። ግን የተበተነ ሐሳብ የላትም። የተሻለ ይመጣል የሚል ሐሳብ የላትም። ልቧ ባመነችውና በወደደችው ሰው የተረጋጋ ነው። ትዳር ሲሆን ደግሞ ልቧ በባሏ የታመነ ነው እንደማለት ነው። ተረተኛ ጸንታ የምትጠብቅ ነች ማለት ነው። ሶስተኛው ደግሞ ከፈጣሪ አታርቅህም። አቤት ከፈጣሪ አታርቅህም። የምሬን ነው። ሴት የላከው ሞት አይፈራም አይደል የሚባለው? የምሬን ነው። በቃ ልባም ሴት ስትሆን ቀልብህን የምትሰበስበው ከፈጣሪ ከአምላክ ጋር እንዳትርቅ ነው እንጂ ከየትም ማምጩ ዱቄቱን ፍጩ ነው ምንድነው የትም ፍጩ ዱቄቱን አምጩ አይነት ሜንታሊቲ ያላት አይደለችም። ገብቷል አይደል? በአቅኝነት በላብህ እንድታበላት እና ቤተሰብን ሰፖርት እንድታረግ እንጂ በቃ የተሻለ ኑሮ ለመኖር የተሻለ ህይወት ለመኖር የምትገፋፋ አይደለችም ወደ አደጋ ወደ እሳት። ደረተኛል። አንዳንዴ ጥሩ ኑሮ ለመኖር ከየትም የሚምጣ ገንዘቡ ጉዳያቸው ያልሆኑ አሉ። ገብቷል አይደል? ዋጋ የሚያስከፍሉ ሴት የላከው ደግሞ አንተ ለምትወዳት ሴት ስትል ዋጋ ልትከፍል ትችላለህ። እንደሱ አይነት ዋጋ የምታስከፍል አይደለችም ልባም ሴት። በሐቀኝነት በላብህ ችግርም ቢሆን ደስታ፣ ሀብትም ቢሆን ስኬት በላብህ በጥረትህ በሐቀኝነት ያመጣኸውን ከካፍላ መብላት የምትፈልግ ነች። ገብቷል አይደለም? ቪየት ለመንዳት ብላ የሰው ላብ የሰው ጉልበት የሰው ምናምን ነጥቀህ እንድታመጣ ወይ ባላየ መታለፍ አይደለችም አይደል? አንዳንዴ እኮ ባይሉህም ባላየ ያልፉ አይደል? ጓደኛን ስትከዳ አይደል? አብሮ አደግህን ስትከዳ የቤተሰብ ፋሚሊን ገንዘብ ስትከዳ ሰፖርት የምታረግ ልባም ሴት ነች ብዬ አላምንም። ተረተኛል። የሰው ገንዘብ የሰው ነው። ነገ በልጆች በምን ይመጣባል፣ ይፈትናል። ተረተኛል። ልባም ስትሆን መጀመሪያውኑ ራሱ ግፊቷ ወደዛ አይሆንም። አትገፋም ወደማይሆን ዳይሬክሽን። ገንዘብ ብቻ አምጣ ከየትም አምጣው አይነት አስተሳሰብ የላትም ልልህ ነው ባጭሩ። ወደ እግዚአብሔር መንገድ እንድትቀርብ አይደለም ከኃጢአት እንድትርቅ እንድትሰበሰብ የምትረዳ። ምክንያቱም እንደነገርኩ የሴት ግፊት ብዙ ዋጋ ሊያስከፍል ይችላል ብዙ ወንዶችን። ለዛ እኮ ነው ሴት የላከው ሞት አይፈራም የሚባለው አይደለም ሐሳቡ ምንም ብትል። ምክንያቱም ያንን ህይወት ሰፖርት ለማድረግ ስትል ወንጀል ልትሰራ ትችላለህ አይደለም? ብዙ ልትመኝ ትችላለህ ያንን ላይፍ ስታተስ ለመጠበቅ ስትል ምናምን። ልባም ሴት ብትሆን ግን የላብህን እንድትበላ አይደል? የሰራኸውን እንድታገኝ አብራችሁ ተካፍላችሁ እንድትኖሩ አይደለም? ማንንም ስኬት የሚጠላ የለም። ይሄን ሳወራ ይኸውልህ ችግር እያወራው አይደለም። ነምበር 1 ስኬት ነው የምፈልገው። ለምን ችግር እመኛለሁ? በፍጹም። ግን እንደ ሰው ደግሞ ችግርን ቢመጣ ደግሞ ኢስ ኦኬ ብሎ መዋደድን ማስበለጥ የተሻለ ነው። ይሄ ግን ከሁለቱም ሳይድ ሲሆን ነው። አሁን ይሄንን ስል እኛ ብናምነውም እኮ እኛ ብንወደውም እኔ እንደዚህ ሆንኩለት ግን እሱ ከዳኝ ይመጣል ልረዳቸዋለሁ ሊሆን ይችላል። ወንድም ሊከዳ ይችላል፣ ሴትም ልትከዳ ትችላለች። ግን ጀነራሊ ያ ስለሆነ አይወራም ማለት አይደለም። ሰዎች ፍቅር ላይ ስለሚከዱ ፍቅር የለም ማለት ነው እንዴ? አይደል? አትሊስት ያው እንደ ሰው ፍቅር ትክክለኛው ፍቅር አለ ብዬ አላምንም። ይሄንም ብዙ ቦታም ተናግሬዋለሁ። ትክክለኛ የድሮ ፍቅር ወይም ደግሞ ባይብሊካሊ የተጻፈው ፍቅር አለ ብዬ ማመን ይከብደኛል። ከጊዜ ወደ ጊዜ እዚህ ዓለም ላይ የኖርን ሰልፊሽ እየሆንን ሄደን አይደል? ማቴሪያሊስቲክ ሆነን ምኞቶቻችን ፍላጎታችን ራሱ ሰልፊሽ ኢንተረስት ናቸው። ግን ኢትስ ኦኬ አይደለም? እንደ ሰው በቂ ነው ይሁን። በዛ ደረጃ እንኳን በባይብሊካሊ በተገለጸው ደረጃ እንኳን ባንሆን ማለት ነው። እንዳልኩት ልባም ሴት ስትሆን ከእግዚአብሔርና ከፈጣሪ አታርቅህም። እንደየ ሃይማኖት በሃይማኖት ላይ እንድትጠነክር ብርታት ነው የምትሆንህ። እንደውም ሴት የላከው የተባለውን አባባል በፖዚቲቭ ታረግልሃለች። ተረተኛል። ጀግና በርታ እያለች ወደ ጥሩ ሳይድ እንድትሄድና በጥሩ መንገድ ውጤታማ እንድትሆን ነው የምታረግህ ማለት ነው። እንደውም በጻኖኛ ሪሜምበር የሆኑ ሙቪዎች ይሰሩ ነበር አለ ሚስት የጓደኞቿን ህይወት እያየች ምናምን እንትና ሙስና የበላ መኪና አለው እንትና እንደዚህ ቤት ሰራ ምናምን መጨረሻ ሲታሰር ምናምን ጭንቅላት ይስቀርታል። ልጅ ሆኜ ነው ማየው እንደዚህ አይነት ይሰሩ ነበር የሙስና ቪዲዮዎች። መጨረሻ ላይ ከዛ እሱ ይታሰራል የማያምንበትን እንዲያረጋ አርጋው ገብቷል አይደለም ነው። በፍጹም እንደዛ ማትገፋ ግን በላብህና በጉልበትህ ሰርተ ግን እንድትኖር ምትገፋፋ ምታበረታታ እግዚአብሔር የማያረቀህ ማያ ገብቷል አይደል? ስለዚህ እንደዛ የሆነችም ልባም ሴት ትባላለች።
ትፈልጋለች ብዬ አስባለሁ። አሁን የሃይማኖታዊውን ብዙ ተብሏል። ምድራዊ ላይም ካለው አንጻር ለመናገር ስለፈለኩ ነው። አራተኛው ደግሞ ብልጭልጭ ነገር አያሸንፋትም። ቤተክርስቲያን የሆነ ሰዓት እየተማርኩኝ ነበረ። ጾር ወይም ደግሞ የሰዎች ፈተና የሚል ነገር እየሰማው በጣም የሚገርመኝ አላውቀውም፣ ማስተውየው አላውቅም። እና በእድሜ ክልላችን ፈተናችን የተለያየ ነው። ለምሳሌ የወጣቶች ፈተና ዝሙት ነው። እንግዲህ ቤተክርስቲያን ያስቀመጠቻቸው ጾሮች ናቸው። ጾር ማለት ፈተና ማለት ነው። ሰው ልጅ የሚፈተንበት በዛ እድሜው ላይ እና ወጣቶች ዝሙት ነው የሚፈተኑት። አዛውንቶች ገንዘብ፣ ነዋየ ፍቅረ ነዋይ ነው ነዋየ ፍቅር ነው የሚፈተኑት። ምንድነው ስሙ? ካህናት ሲሆኑ ደግሞ አሁን ትዕቢት ወይም መታበይ ነው የሚፈተኑት። በቃ የተሻለ ከሌላው ለእግዚአብሔር የቀረብነን ብለው ያስባሉ። አይ ቲንክ ካልተሳሳትኩ ወርዱን እያለ ጳጳሶች ሲሆኑ፣ ወጣት ሴቶች ደግሞ በምንድን ነው የሚለው? በብልጭልጭ ነገር ፈተናቸው። ወጣት ሴቶች ሲያስቀምጠችው ብልጭልጭ ወይም ብርቅርቅ ነገር፣ ይሄ የሚያጓጉ ነገሮች፣ ጌጣጌጡ ምናምኑ ነው ይፈትናል። ኦፍ ኮርስ ማንም ሴት እኮ ማማርን ትፈልጋለች፣ ወንድም ደግሞ ማማሯን አይጠላውም አይደል? ይሄ ግልጽ የሆነ ነገር ነው። ትክክለኛው መንገድ ራስን መጠበቅና ንጹህ መሆን ፏ ማለትን እንጃ ሃይማኖታዊም ነገር የሚቃወሙ አይመስልኝም በእኔ አመለካከት። እንግዲህ አሁንም ሃይማኖት አስተማሪ አይደለሁም፣ እንዳይጋጭ ነው እንዲህ የምጠነቀቀው። ከተሳሳትኩኝ ኮሜንት ላይ አረሙ። ሴት ልጅ ራሷን መጠበቋና ንጽህናው መጠበቋ ፏ ማለቷ ኃጢአት ነው ብዬ አላምንም። የሚጠበቅ ነገር ነው ብዬ ነው ማምነው። ምክንያቱም እግዚአብሔር ኔቸራችንንም ሲፈጥረው እንወደው አድርጎናል ብዬ ነው ማስበው። ያንን ነገር እኛ በዛ እንድንደሰት አይደለም። ሴቶችም ኮምፕሊመንት ወይም ነው ከባሎቻቸው ከፍቅረኞቻቸው የሚደርሳቸው አድናቆት እንዲያስደስታቸውና ኢነርጂያቸውን እንዲቀይረው ተደርጎ ዲዛይን ተደርገናል ብዬ ነው ማስበው። ሳስዋ ያስፈልገ ኢንቨስተት ከሰራው አላቅም፣ ግን ይሄን ሁሉ ያሸነፈች ብልጭልጭ ነገር ማለት ነው። መለወጥ፣ ሰርታ ምታምን፣ በትጋቷ ገንዘብ ማግኘት የምታስብ አይደለም። ቅድም ሀላይ እንዳልኩት በላቧ በሰርታ አይደለም፣ በላቧም ብቻ ባይሆንም በምትወደው ሰው በምታምነው ሰው በባሏ ህይወቷ ቢለወጥ ችግር የለም፣ ምንም ችግር የሌለው ነገር ነው። ደረተኛን ግን ብቻ ግን በትክክለኛው መንገድ ለውጥ የምታስብ፣ ራሷን መጠበቅ የምትፈልግ፣ ለራሷ ጥሩ ነገር ማድረግ የምትፈልግ፣ ግን በፍጹም የማትገዛ በብልጭልጭ ማለት ነው። በፍጹም ካራክተሯን የማትቀይር፣ በፍጹም ማንነቷን የማትለውጥ፣ ለድርድርም ራሷን ማታቀርብ፣ በተአምር ማታልታለላት ማለት ነው በብልጭልጭ ነገር። ቅድም ሀብለን ተናግረን የለ ልብን እንጂ ኪስን አታይም ማለት ነው። በሌላ አባባል ብልጭልጭ ነገር አይገዛትም ማለት ያ ነው አይደል? ዘፈኖቻችንም ራሱ ብዙ ተብሏል ብልጭልጭ የማይገዛት አይደለም። አይ ቲንክ የአርሴማን ታሪክም ብታያ ነው አይደል? ሰማዕቷ አርሴማም ታሪክ እኮ ነው አይደል? በቃ በብልጭልጭ ማትገዛ የማትሸነፍ ከባድ ሊሆን ይችላል። አሁን ይንስል ግን አሉ፣ እኔ ማቃቸው ሰዎች አሉ ፕራክቲካሊ የለም ላለ ማለት የሚቸግረኛ ነው። ፕራክቲካሊ እንደዛ ጠንካራ የሆኑ ሰዎች አውቃለሁ እኔ ፐርሰናሊ። ምንም ጉዳያቸው አለ፣ ስንት አይነት ኦፈር ቀርቦላቸው ኮሽ ማይልባቸው አሉ። የሉ እህቶች አሉን እኮ፣ ዘመዶች አሉን እኮ፣ ከዝኖች አሉን፣ ምናቃቸው የጓደኞቻችን ገርልፍሬንዶች አሉ እኮ፣ ብዙ እንሰማለን አሉ። በቃ መስሚያ የሌላቸው በዛም ደግሞ በማረጋቸው አልተጎዱ፣ የተጎዱም ሊኖሩ ይችላሉ። እውነት ለመናገር ግን የምር ወደ ረጅም ህይወት ላይ ስታስበው አይጎዱም እነዚህ ሰዎች። ለጊዜው የተጎዱ ይመስላል፣ ግን መስመር እየያዘ መሄደውን ስታይ፣ ትክክለኛ ህይወት እየሆነ የጸና ህይወት እየሆነ መሄደውን ስታይ በዚህ መንገድ የመጡት ናቸው በአብዛኛው። እነዚህ ነገሮች ሃፉሊ ልባም ሴትን ይገልጻሉ ያስባሉ። ብዙ መባል ይቻላል፣ ብዙ ሊሆንም ይችላል። ግን እኔ ጭንቅላት ላይ የመጡት እነዚህ ቤዚክ ነገሮች ናቸው። ሃፉሊ እነዚህ ነገሮች ለመሆን ቢጥሩ ሴቶች አይደለም ፐርፌክት ላትሆኑ ትችላላችሁ። ሰዎች ነን፣ ፌል እናረጋለን። ሰዎች ነን፣ እንደክማለን። ሰዎች ነን፣ ያቀተናል። ግን እንደዚህ ለመሆን ብንጥር እግዚአብሔርም የተሻለ ህይወት እንደሚሰጠን ምንም ድርድር እና ጥርጥር የለው።